ጤና ይስጥልኝ ዶክተር ጸጋ። ጤና ይስጥልኝ ፋሲል። የተከበራችሁ አድማጮች ተመልካቾች እንደምን አላችሁ? እንደመስለኝ ኮን አቶ ሽሎሞ በዙም መስመር ላይ ይገኛል። አቶ ሽሎሞ ጤና ይስጥልኝ። ጤና ይስጥልኝ አቶ ሽሎሞ። እየተባበቅነው ነው አሁን እየተባበቅነው ነው እሱን ለማግኘት። እስቲ በመጀመሪያ ባንቺ ሊጀምርና ዶክተር ጸጋ እንግዲህ የሀገር ውስጥ የመረጃ ድርጅት በመጀመሪያ ፖለቲካና በህጋዊ ጉዳዮች ነው የምንጀምረው። የሀገር ውስጥ የመረጃ ድርጅት ወይም ሻባክ አዛዥ ሮነን ባር ትላንት ከፍርድ ቤት ለጠየቁ ጥያቄ መልስ አቀርበዋል። ጠቅላይ ሚኒስትሩን በከባድ ሁኔታ ወቅሰዋል። መጨረሻው ምን ሊሆን ነው? ፋሲል የሚገርም ነገር የሀገራችን ሁኔታ በጣም የሚያሳዝን ደረጃ ነው። የውጭን ጠላት ለመቋቋም እንችላለን፣ ምንም ችግር የለብንም። በሰባት አቅጣጫ ሊያጠፉን የመጡ ቆይ ላቋርጥሽና ይቅርታ ጸጋ፣ ሽሎሞ መስመር ላይ ስላለ ሽሎሞን ጤና ይስጥልኝ እንበለው። ጤና ይስጥልኝ አቶ ሽሎሞ ሞላ። ጤና ይስጥልኝ ዶክተር ጸጋ። ጤና ይስጥልኝ ፋሲል፣ እንደምን አላችሁ? ጤና ይስጥልኝ አቶ ሽሎሞ፣ እግዚአብሔር ይመስገን። እሺ ቀጥይ ጸጋ። እሺ ወደ አንተ ጥያቄ ልመለስና ፋሲል፣ በመጀመሪያ ደረጃ የሀገራችን ሁኔታ በእውነትም የፖለቲካው የውስጡ ቀውስ በጣም ያሳዝናል። የውጭን ጠላት በተመለከተ ሁላችንም አንድ ነን። በሰባት አቅጣጫ ቀደም እንዳልኩት ሊያጠፉን የመጡት በአሁኑ ሰዓት እያዳከምን እንዲያውም መካከለኛው ምስራቅን ለወደፊቱ የተረጋጋ እንዲሆን ለውጥ እያመጣን ነው። በውስጥ ያለው ሁኔታ በጣም ያሳዝናል። በሀገራችን እስራኤል ዲሞክራሲ ሀገር ናት። በየጊዜው እንሄዳለን፣ እንመርጣለን መሪዎቻችን። ነገር ግን በጣም የሚያሳዝን በአሁኑ ሰዓት ያለው ሁኔታ አሁን ማለት አይቻልም ከ2019 ዓመተ ምህረት አንስቶ በጠቅላይ ሚኒስትር ቢንያሚን ኔታንያሁ ላይ ከባድ ጥላቻ ያላቸው በእስራኤል ከፍተኛ የጦር መኮንን ሆነው ያገለገሉ እነዚህ የጦር መኮንኖች በእርግጥ ለሀገራቸው ሰርተዋል፣ ብዙ አስተዋጽኦ አበርክተዋል። ነገር ግን ይሄ ሁሉን ከፍተኛ የጦር መኮንን ሊሆኑ የቻሉት ከፍተኛ ማዕረግ ሊደርሱ የቻሉት ዜጋው ህዝቡ ባወጣው ገንዘብና እድል በመስጠቱ ነው። አብዛኛዎቹ ብዙ ህዝብ ያላገኘውን እድል አግኝተው ራሳቸውም ልጆቻቸውም በከፍተኛ ቦታ ይገኛሉ። ይህም ስል በጸጥታ ጥበቃ ኃይል አባላት በኩል በሻባክ፣ በሀገር ውስጥ መረጃ ድርጅት፣ በአየር ኃይሉ፣ በተለያዩ ከፍተኛ ቦታ፣ በፍርድ ቤቶች፣ በዩኒቨርሲቲ፣ በብዙ ቦታዎች እናያለን። ይሄ ሁኔታ በአሁኑ ሰዓት ጠቅላይ ሚኒስትር ኔታንያሁን ከስልጣን ለማውረድ ሲባል የሚጠቀሙበት ዘዴ በአጠራሩ በእንግሊዘኛው አጠራርን በለው ዲፕ ስቴት የምንለው ጠልቆ ወደ ሀገራችን መግባቱና አሁን የምናየው ሮኔን ባር ጥቅምት 7 ቀን ለደረሰው እልቂት በአንደኝነት ደረጃ የሚጠየቁ ውድቀት የታየባቸው የመረጃ የሀገር ውስጥ መረጃ ድርጅት ኃላፊው ለጠቅላይ ሚኒስትሩና ለመከላከያ ሚኒስትሩ ለቀድሞው ዮአብ ጋላንትና ለናታንያሁ ይሄ ሁኔታ መድረሱን አስቀድመው ደውለው ያላሳወቁ ራሳቸው ቀደም ብለው ይሄ እልቂት እንደሚደርስ ያወቁ መሆናቸው ሲታወቅ በአሁኑ ሰዓት ራሳቸውም ውድቀት እንደደረሰባቸው በዚህ እየታወቀ በአሁኑ ሰዓት ግን እንደ ጀግና ታይተው በህጉ ስልጣናቸውን ይልቀቁ የሚለውን ህግ እንኳን ለማስተላለፍ አለመቻሉና የእስራኤል ፖለቲካ የውስጡ ቀውስ መድረሱ በተለይ ኤሊት የምንላቸው ከፍተኛ ቦታ ላይ የሚገኙት የሚፈጽሙት ድርጊት ዛሬ በእስራኤል ፖለቲካ በቀኙ ክንፍ መስሎ ይታይ እንጂ ለወደፊቱ በሌሎችም ላይ የሚደርስ ነውና በጣም የሚያሳዝን ነው። ግን ሮኔን ባር 1 ሳምንት ይፍጅ 2 ሳምንት ይፍጅ 3 ሳምንት ይፍጅ መልቀቃቸው ከስልጣን አይቀርም። በደረሰው እልቂት በአንደኛ ቁጥር ተጠያቂ ናቸው። በሌላ ሀገር ቢሆን ኑሮ ወዲያውኑ ጥቅምት 7 ወንዱ ጥቅምት 8 ለፍርድ ይቆሙ ነበር። ይሄ ሁሉ ህዝብ ያለቀው የሞተው የተቃጠለው የተደፈረው የተጠለፈው በሳቸው በስራቸው እንዝላልነት ነው እና በጣም ያሳዝናል። ምንድነው ከዚህ መማር የምንፈልገው የሚለውና የእስራኤል ህዝብ በተለይ ቀኙ ክንፍ በቁጣ ላይ ነው ያለ። በጣም ያሳዝናል። አቶ ሽሎሞ ዶክተር ጸጋን እኔ በደንብ አድርጌ ሰምቻታለሁ። እሺ እኔ እንደሚመስለኝ ከሆነ እኔ የፖለቲካ ፖዚሽን የለኝም፣ ግን ነገሮችን እኛ ማየት ያለብን ለምን ከዚህ ደረጃ ደረሱ ጠቅላይ ሚኒስትሩንና የመረጃ ኃላፊው ሮኔን ባር ለምን ችግሩን እርስ በራሳቸው ችግሩን አልፈቱትም ብለን በምናይበት ጊዜ በተለይ ትናንትና ሮኔን ባር ያቀረቡትን ለፍርድ ቤት ያቀረቡትን የእሳቸውን አቋም አይተናል። እሳቸው ያቀረቡት አቋም
በጣም ጸጉር የሚያቆምና የሚያስደነግጥ ጽሁፎች ነው እሳቸው ያቀረቡት። የቱ ላይ ነው ጸጉር የሚያቆመው? አቶች ለሞ አይ ነው እዛ ላይ ዝርዝር ብሎ ስለተጻፈ ጠቅላይ ሚኒስትሩ የሚፈልጉት ነገር ለምሳሌ የፍርድ ጉዳያቸው እንዲያቆምላቸው ይቆማላሉ አራኔ ያዳምጣለሁ ፍርዱን ሄደው እሳቸው ምስክርነት እንዳይሰጡ የጥበቃ ጉዳይ ችግር አለ ብለ ጻፍልኝ። ሁለተኛ ደግሞ መጨረሻ ላይ ከፍተኛ ፍርድ ቤቱ የሚወስነውን ውሳኔ መተግበር አልፈልግም ካል ከኔ ጎን እንድትቆምልን። ሶስተኛ ደግሞ ሰላማዊ ሰልፍ የሚያደርጉትን ሰዎች እያንዳንዳቸውን እየተከታተልክ መረጃ እንድትሰጠኝ። እነዚህ ነገሮች ሌሎችም ነገሮች ብዙ ነገሮች አሉ። እነዚህ ነገሮች ሙሉ በሙሉ ከህግ ውጭ ናቸው። ለምሳሌ ጠቅላይ ሚኒስትሩ ቢንያሚን ኔታንያሁ የመረጃ ኃላፊውን አንተ ለግሌ ለጥቅሜ የሚሉትን ነገሮች ሁሉ ለኔ ከጎኔ መቆም አለበት ብሎ ሊጠይቀው አይችልም። አንድ ነገር ከዶክተር ጸጋ ጋር መስማማው ነገር አለ። ሮኔን ባር በ7 ቀን 10ኛው ወር ለደረሰው ውድቀት ተጠያቂ ናቸው። በተጠያቂነታቸው ደግሞ ኃላፊነትን ወስደዋል። መውሰድ ብቻ ሳይሆን ከስራ መለቃለው ብሎ አስታውቀዋል። የወታደራዊ ኢታማዦር ሹሙም ለቪም ለቀዋል። መከላከያ ሚኒስትሩ ዮአብ ጋላንትም ለቀዋል። ሌሎች ባለስልጣናቱም ለቀዋል። ይህ በእንዲህ እንዳለ ግን በአንደኛ ደረጃ ተጠያቂነት ያለው መንግስትና ጠቅላይ ሚኒስትሩ ቢንያሚን ኔታንያሁ ናቸው። ምክንያቱም ይህ ችግር ሊመጣ የቻለው ይህ ውድቀት ሊመጣ የቻለው በመንግስት ባልሰጠው ፖሊሲ መሰረት እነዚህ ተቋማት ሲሰሩ የቆዩ መሆናቸውን ለምሳሌ ሮኔን ባር ካቀረቡት አንዱ ነገር በጽሁፍ ካቀረቡት ነው ማለት አቶ ፋሲል በጽሁፍ ካቀረቡት የካታር ገንዘብ እንዳይመጣ የካታር ገንዘብ ሐማስን ያጠናከረው ነው። የሐማስ ገንዘብ ከካታር የሚመጣው አስፈላጊ አይደለም፣ ትክክል አይደለም ብለው በሚናገሩበት ጊዜ ካታርን እንዲያውም እሳቸው የሞሳዱን ኃላፊ ዮሲ ኮሄንን ለሰደው ጠቅላይ ሚኒስትሩ ሐማስ እንዲጠናከር ሐማስ እንዲኖር በማዘዝ እነዚህ ነገሮች ሁሉ እዚህ አልመልስ ባጭር አቶ ፋሲል የለኝም ምን ያለ ቦታ ስብሰባ ላይ ነኝ። ስብሰባ ላይ ስለምትገባ እዚህ ባጭሩ አቶ ሽሎሞስ ካውን የተናገረው አስጨርሾ አፍታ ነገሩን ይጨርስና ተመልሻለሁ። ስለዚህ እነዚህ ነገሮች ሁሉ እውነትም ሊሆኑ ይችላሉ፣ ውሸትም ሊሆኑ ይችላሉ እና ሮኔን ባር ያለው የጠየቀው እንዴት ነው? እኔ ስራዬን እለቃለሁ። ከዛ ውጭ ደግሞ ከጠቅላይ ሚኒስትሩ ሰራተኞች ሁለቱ ከካታር ገንዘብ ተቀብለው ለካታር መረጃ እየሰጡ ወይም የካታርን ስም ከፍ እያደረጉ ግን ደሞዛቸውን የሚከፍሏቸው የካታር መንግስት ነው ተብሎ ጉዳዩ በወንጀል ተይዞ እየተመረመረ ነው ያለ። ስለዚህ ይሄ የሚመራውን ምርመራ ለማስቆም ሲባል ነው ሮኔን ባርን በአስቸኳይ መንግስት እንዲወጣ የፈለገው የሚሉ ጥያቄዎች ሁሉ አሁን በፍርድ ቤት ተይዘዋል። ስለዚህ ሁለቱ ሰዎች ስልጣናቸውን ለጠቅላይ ሚኒስትሩ ኔታንያሁ ለህዝቡ ቢያስረክቡ ሮኔን ባር ደግሞ ቤቱን ቢሄድ ለሁሉም ነገር ሰላም ይሆን ነበር። ብቻም እቺ ሀገር አሁን እንግዲህ አጠር ባለ ሁኔታ ልግለጽ ስብሰባ ላይ ስለሆንኩ ይቅርታ ጋር ሁለት ባጭሩ ልግለጽ። በመጀመሪያ ደረጃ ሮኔን ባር መልቀቅ አለባቸው ላልከው ሽሎሞ መልቀቅ አለባቸው፣ ህጉም ይፈቅዳል። የእስራኤል መንግስት የስልጣን ዘመናቸውን ሳይጨርሱ ማሰናበት ይችላል። በህጉ መሰረት የእስራኤል ሚኒስትሮች የካቢኔ ሚኒስትሮች ሁሉም ጠቅላይ ሚኒስትሩም ሮኔን ባር እንዲለቅ ብለዋል። ሮኔን ባር ለሰራው ዝላልነት የህይወት መጥፋት በአስቸኳይ መውጣት አለበት። አልወጣም ብሎ እኔ በምፈልገው ጊዜ ነው መውጣት ያለብኝ፣ እኔ የፈለኩት ምክትል የነበረው መሆን አለበት የሚለው የማይሰራ ነው። ሮኔን ባር ማለት የሙያ ሰራተኛ ነው። በሙያ ውድቀት ታይቶበታል፣ መሰናበት አለበት። በሁለተኛ ደረጃ ባለፈው አመት አላባራችሁ አንዴ ይቅርታ ባለፈው አመት ለምን አልተባረረም? ጨርሳለሁ ማለት ነው። ሌላው ካታርን በተመለከተ ሮኔን ባርም እንደሌሎቹ የጸጥታ ኃይሎች የሰጠው መረጃ ካታርን እንደ ጠላት ሳይሆን ከካታር ገንዘብ መምጣቱ ለፍልስጤም ሰራተኞች አዛ ወይም ጋዛ ላሉት የሚለውን የደገፈ ሰው ነው። ሌላው ሶስተኛው በትላንትናው ዕለት በሰጠው
የጽሁፍ ምስክር ቃል ላይ ያቀረበው ውሸት የተሞላበት ነው። ለምን በለኝ አንደኛው ጠቅላይ ሚኒስትሩ ለፍርድ ያልቆመም አላሉም። ጠቅላይ ሚኒስትሩ ራሳቸው 8 ዓመት በሙሉ ያለው ፋይልን በተመለከተ እኔ በፍርድ ቁሜ ምስክር ቃሌን እሰጣለሁ ነው ያሉት። ነገር ግን ጠቅላይ ሚኒስትሩን የሚቃወሙ ታስታውሱ እንደሆነ ቤታቸው ግቢ ውስጥ እሳቸውን ለመጉዳት የተተኮሰው ርችት ከዛም ደግሞ ካትባሪ ምንለው ቀላል ቤታቸው ድረስ መውደቁ ይሄ ለህይወታቸው አስጊ ስለሆነ ጠቅላይ ሚኒስትሩ በዛ ጊዜ የፍርድ ችሎት የሚካሄድበት ቦታ ፍርድ ቤቱ የእሳቸውን ህይወት የሚጠብቅ መሆን አለበት። ቀደም በኢየሩሳሌም የነበረው ፍርድ ቤት ግልጽ ስለሆነ በህይወታቸው ጉዳት ይደርሳል። እሳቸውን ለመግደል ታውቃላችሁ ስንት ፍለጋ እንዳለ ያ ስለሆነ ሮኔን ባር ቦታ ፈልግ ይሄን በተመለከተ ነው። ሌላው ከዚህ በተጨማሪ ይሄን ቦታ መፈለግ ብቻ ሳይሆን የጠቅላይ ሚኒስትሩ ጥያቄ የቀረበው ምንድነው ሰላማዊ ሰልፍ እነዚህ የወጡ አፍጋና የሚያደርጉት መንግስትን የሚቃወሙት እነሱ ናቸው ወደ ጠቅላይ ሚኒስትሩ ቤት የተኮሱት በጠቅላይ ሚኒስትሩ ቤት ላይ ጉዳት ለማድረስ ያቀዱትና ጠባቂዎች ሁሉ የቆሰሉት ስለዚህ እነዚህ ሰዎች በሚኒስትሮች ላይ እየዛቱ ጠቅላይ ሚኒስትሩን እንደዚህ ለመጉዳት ያቀዱ ስለሆነ እነዚህን አደገኛ ሰዎች ተከታተል ነው ይሄ ነው የቀረበው ጥያቄ እንጂ ሌላው በሙሉ ጥያቄ ትክክል አይደለም። ሌላው ሮኔን ባር የሙያ ሰው ነው እንጂ ህዝብ የመረጠው አይደለም። የህዝብ ተመራጭ ጠቅላይ ሚኒስትሩ ሚኒስትሮችኛ የክነሴት አባላት በሚቀጥለው ምርጫ ህዝቡ ሊመርጥ ይችላል ሊጥል ይችላል። ያ ነው ጥያቄው። ሮኔን ባር የመረጠው የለም። የፍርድ ቤት ዳኞች የመረጣቸው የለም። ባለሙያ ናቸው በሙያቸው። አቶ ሽሎማንቴ የክነሴት አባል ነበር። ምክትል የክነሴት አፈ ጉባኤ ነበር። ህግና ደንቡን ታውቀዋለህ። የህዝብ ተመራጩ ማን ነው? የሙያ ሰው ማን ነው? ሮኔን ባር የሚያወራው ስለ ዲሞክራሲ ነው። ሮኔን ባር ዲሞክራሲ እንዲጠብቅ አይደለም። ሮኔን ባር ስራው የኛን ደህንነት ጸጥታ የሀገራችን ድንበር መጠበቅ ነው። በዛ ፋንታ አዛ የሚሆነውን ፍልስጤማውያን የሚያካሂዱን ሐማስ የሚያካሂደውን እንቅስቃሴ እየተነገረው ዝም ያለና ከንጋቱ 3 ሰዓት ላይ አውቆ ለጠቅላይ ሚኒስትሩና ለመከላከያ ሚኒስትሩ ያልተናገረ በሱ ምክንያት 1200 ሰዎች ወታቸው የጠፋ የተጠለፉ የተቃጠሉ 846 ወታደሮቻችን የተጠለፉትን ለማውጣትና ዳር ድንበርን ለመጠበቅ የጠቅላይ ሚኒስትሩ ኃላፊነት የከፈሉ ዶክተር ጸጋ የጠቅላይ ሚኒስትሩ ኃላፊነት የተጠላፊዎች ጠቅላይ ሚኒስትሩ በህጉ መሰረት ምርጫ ይሆናል በምርጫው ነው ውጤቱ ከዛም በመንግስት በኩል በዮም ኪፑር ባስተሰሪው ቀን ጦርነት ከ50 ዓመት በፊት እንደነበረው መርማሪ ኮሚቴ ተቋቁሞና ምርመራ ይካሄዳል። ያ ምርመራ ኮሚቴ የሚያካሂደው የሚመረምረው ሰው ሮኔን ባር አይደለም የሚሾመው። ሮኔን ባር የሚያገባው የለም። እሱ እኮ በሌላ ሀገር ቢሆን ጃፓን ውስጥ ቢሆን ኖሮ እንዲህ አይነት መሪ ራሱን ነበር የሚያጠፋው። እንዲህ ውድቀት የታየበት የሰው ህይወት ያጠፋ በአገር ውስጥ መረጃ ድርጅት ያለ ሰው በአሜሪካ ቢሆን ይሄ ሰው እስከድሜ ልኩ እስር ቤት ነበር የሚቀመጠው። ስለዚህ መንግስትን በአሁኑ ሰዓት ያለውን በተመለከተ ሮኔን ባርን እነዚህ ኤሊት የጸጥታ ጥበቃ ኃይል አባላት የነበሩ የቀድሞ ጄኔራሎች ሁሉም አይደሉም ጠቅላይ ሚኒስትሩን የሚጠሉ የጸጥታ ጥበቃ ኃይል አባላቶች ዲፕ ስቴት የምንለው ባንድ ላይ በየመስሪያ ቤቱ ኤሁድ ባራክ ምንድነው ያለው እስራኤልን እኮ የሚገዛው ህዝብ 3000 ሰው ነው ያለው። ከ3000 በላይ ውጭ ሆነው የኔ አይነት ያንተ አይነት ፋሲል ሁላችን አይነት እኮ ቁጥር ውስጥ የለንበትም። እንደ ሰው እኮ አያዩንም። ስለዚህ ሮኔን ባር ካለቀቀ ባስቸኳይ ለወደፊቱ በእስራኤል ታሪክ ውስጥ ከፍተኛ ጉዳት ነው ይመጣ። የዛሬውን አትዩ ወንድሞቼ፣ የዛሬውን አንይ። የሚመጣው ትውልድ ምን አይነት ነው የሚረከብ? ለምን በእስራኤል የጸጥታ ጥበቃ ኃይል አባል በኩል የሚሰራ ሰው ከፖለቲካ ምን አገባው? የጸጥታ ጥበቃ ኃይል እኮ ፖለቲካ የሚገባው አገልግሎትን የሚያውን ጨርሶ ከ3 ዓመት በኋላ ፖለቲካ መምጣት ይችላል። በሙያው ያለ ግን ሮኔን ባር የሚሰራው ፖለቲካ ነው። ፓርቲ አቋቁሞ መወዳደር ይችላል፣ ግን መጀመሪያ መልቀቅ አለበት። በሰራው ስተትና እንዝላልነት መቀጣት አለበት። ይቅርታ አድርጉልኝ። ኦኬ አንቺ ስለምትቸኩይ ከዚህ ጋር እዚህ ላይ አንቺና እኛን እንለያያለን። በጣም አመሰግናለሁ ዶክተር ጸጋ